እድሜው ትንሽ ስራው ትልቅ። እኔ ፐርሰናሊ የምንም ጊዜ የፕላኔቱ አስፈሪ ሰው ብየዋለሁ። ለሱ ሙባረዛ ያወጣ ሰው በቃ ከፈኑን አዘጋጅለት። በዛ ልጅነት በዛ እድሜ ቁረይሾች ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል ሲመጡ ለነቢዩ ፊዳ ሆኖ ፍራሳቸው ላይ ተኝቶ ነበር። ስራው በሙሉ ከአእምሮ በላይ ነው። የሚናገረው ነገር በሙሉ ጥበብ ነው። ይኸው ኸልቁ በሙሉ ለሚናገረው ጥበብ የሱ ንግግር እንደ ማስረጃ ያመጣልሃል። ሰይድና ዓሊ ረዲየላሁ ዐንሁ ጆርኒውን ለማጣጣም ዝግጁ ዐዚዝ አልጋሊ يلا نستمتع. السلام عليكم ورحمة الله وبركاته. عزيز الأسل أهلا وسهلا ومرحبا. I hope you have been good. ምናልባት ለዚህ ቻናል አዲስ ከሆንክ እኔ የዚድ ክሲር እባላለሁ። ቤቱም የተለያዩ እስላማዊ ተቃፋችን የምናነሳበት ድንቅ ታሪካችንን የምናወሳበት እስላማዊ እውቀትንም ለየት ባለ መንገድ የምንማማርበት ነው። ጥሩ ሆኖ ካገኘኸው አዚዝ አልጋሊ ሰብስክራይብ እና ለወዳጅ ዘመዶም ሼር ማድረግ አትርሳ። አዚዝ አልአሰል በየሳምንቱ ማክሰኞ የሚቀርብላችሁ ታሪክና ትርክት የተሰኘ ፕሮግራማችን ዛሬ ለየት ባለ ስብዕና ቀርበንላችኋል። አዩ አዚዝ አልአሰል ሰይድና ዓሊ ኢብኑ አቢ ጣሊብ ዓሊ ረዲየላሁ ዐንሁ በሚገርም ሁኔታ ካዕባ ውስጥ ነው የተወለደው። ካን ዩ ኢማጂን ዓሊ ካዕባ ውስጥ እንደተወለደ? ይሄ በራሱ ክብር ነው። ሌላ ክብር ልጨምርልህ። ዓሊ ከልጅነቱ ጀምሮ ረሱል ቤት ውስጥ ነው ያደገው። this is not normal actually። ልዩ ተርቢያ ወስዶ ነው ያደገው ማለት ነው። ዋህይ ሲወርድ ነበር። የመጀመሪያው የቁርአን አንቀጾች ሲነበቡ ሰምቷል። ያ አላህ ስሜቱን አስበኸዋል? የዓለምን ገጽታ የቀየረ ቅጽበት ሲከሰት ቦታው ላይ ነበር። እኔ በዛ እድሜው የከፈለው መስዋዕትነት ይገርመኛል። ነቢዩ ሰለላሁ ዐለይሂ ወሰለም ዓሊይን ዛሬ ማታ ፍራሽ ላይ ተኛ ይለዋል። አጋጣሚውን ሳለው አዚዚ ከጎሳዎች ጀግኖች ተሰብስበው ሰይፍ ይዘው በር ላይ ቆመዋል። ማሰብ የሚባል ነገር የለም፣ ወደኋላ ማለት የሚባል ነገር የለም። ዓሊይ ይላል አወተስለም ያ ረሱላላህ፣ የአላህ መልእክተኛ ሆይ አንተ ደህና ትሆናለህ? ነቢዩም ሰለላሁ ዐለይሂ ወሰለም ይመልሳሉ አዎን። ከዛ ዓሊይ ኢዘን ላ ኡባሊ፣ እንደዛ ከሆነ ችግር የለውም ይላቸዋል። ያ አላህ ሹፍ አልመሽሀድ። ይህ ጀግንነት ብቻ አልነበረም፣ ገና ያልኖረውን ውድ ህይወቱን ለዳዋ አሳልፎ ነው የሰጠው። እያንዳንዱ ጦርነት ሰፍ ለወል ላይ ነበር። ገዝወት በድር ላይ እሱ ለብቻው እንደ አንድ ጦር ነበር የተዋጋው። በኡሁድ ዘመቻ ላይም ሌሎች ሲሸሹ እሱ ጸንቶ ቆመ። የኸይበር ዘመቻ ሳዚዚ ለቅጣ ታሪክያ ሰይድና ዓሊ ትልቅ ጀግንነት ያሳኩበት ክስተት ነበር። የይሁዶች መሪ ወጣ። እዚህ ጋር የግጥም ጦርነት ተመልከት። ቀድ ዓሊመት ኸይበሩ አኒ መርሐቡ ሻኪ ሲላሒ በጠሉን ሙጀረቡ ኢዘል ሑሩቡ አቅበለት ቱለሂቡ። ዘን ዓሊ ወጣ أنا الذي سمتني أمي حيدرة كليث غابات كريه المنظرة وفيهم بالساهي ككيد السندرة. علي አንገቱን ቆረጠለት። ኸይበር በሱ እጅ ተከፈተች። ኢማጂን 8 ሰው ማይከፍቶን የኸይበር በር ብቻውን ገነጠለው። እኔ ፐርሰናሊ አዚዝ አልአሰል ዓሊ ያንን የሚያክል በር ብቻውን መክፈቱ ሲጠቀስ አንድ ትዝ የሚለኝ ነገር አለ። ዓሊ ረዲየላሁ ዐንሁ የነቢዩን ሰለላሁ ዐለይሂ ወሰለም በጣም የሚወዷትን ልጅ ፋጢማን ነበር ያገባው። ዓሊ በጣም ነበር የሚወዳትና ወደ አኺራ ስትሄድ ጀናዛዋን ሊያነሳ ሲል ከበደው። አዒኑኒ አለ አግዙኝ። የኸይበርን በር ብቻውን የከፈተው ሰው አንድ ጀናዛ ማንቀሳቀስ ከበደው። የምትወደው ሰው ነው አዚዝ አልአሰል፣ አያስችልም። ሰይድና ዓሊ አዚዝ አልአሰል ከነዚያ በጀነት የተበሰሩ አስርቶቹ ውስጥ ነው። የኹለፋው ራሺዲንም የመጨረሻው ኸሊፋ ነው። ዑስማን ወደ አኺራ ሲሄድ ሰዎች ተሰብስበው ወደ ዓሊ ይሄዱና ኺላፋን ያዝ ብለው ይጨቀጭቁታል። ዓሊይም አልኺላፈቱ አስቀሉ ሚማ ተظኑን፣ ተውኝ ኺላፋ እናንተ ከምታስቡት በላይ ከባድ ነው ይላቸዋል። ከዛ ተገደውም ቢሆን ኸሊፋ ሆነ፣ ህዝቡንም በፍትህ አስተዳደረ። ሰይድና ዓሊ አዚዝ አልአሰል የተቅዋ የመብቃቃት የፍትህ ትምህርት ቤት ነበር። አዚዝ አልጋሊ ሰይድና ዓሊ አንድ ትኩረቴን የሚወስድ ስብዕና አለው። ጥበበኛ ነው፣ ገጣሚ ነው። ኢዝ ሊትሬቸር አዚዝ አልአሰል እና እኔ ፐርሰናሊ ስሰማው ስለ ዱንያ መጨነቅ ማቆምበት ግጥሙን ልጋብዝ እና የመጨረሻም ንግግሬ ነው። አዚዝ አልአሰል አነፍሱ ተብኪ አለ ዱንያ ወቀድ ዓሊመት አነ ሰላመተ ፊሃ ተርኩ ማ ፊሃ ላ ዳረ ልልመርኢ ባዕደ ልመውት የስኩኑሃ ኢለ ለቲ ካነ ቀብለ ልመውት ባኒሃ ኢን በናሃ ቢኸይሪን ጣበ መስከኑሁ ወኢን በናሃ ቢሸሪን ኻበ ባኒሃ። አዚዝ አልአሰል ወአኺረን ወለይሰ አኺረን የዛሬ ፕሮግራማችን በዚህ ያበቃል። ቪዲዮውን ሼር ማድረግ እንዳረሳ። ዘደራል ኸይሪ ተፈሪድ